ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ግንቦት 1 2018 በኢትዮጵያ ዘመን አቆጣጠር ሜይ 9 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ቅዳሜ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ጋት ውሎን ባለማቅረቤ ወደ እናንተ ባለማድረሱ እጅግ የከበረ ይቅርታ ይድረሳችሁ። ሶስት አጫጭር መረጃዎች አደርሳለሁ። የመጀመሪያው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲን ውሎ በተመለከተ መረጃ የግል ምልከታ ይኖረኛል። በሁለተኛ ደረጃ ወደ ጎረቤታችን ሶማሊያና ኬንያ እናቀናለን። ሁለት መረጃዎች አፕዴት አድርጋችሁና ዘን የመካከለኛው ምስራቅ በተለይ ከኢራን፣ እስራኤል፣ አሜሪካ ጉዳይ ጋር ያለኝን ምልከታ አጋራችኋለሁ። ዘወትር እንደምታደርጉት ላይክ አድርጉ። የእናንተ ላይክ ማድረግ ተደራሽነታችንን እየጨመረ ይሄዳል። ሀሳብ አስተያየት አካፍሉ። ሌሎችም የጋት ሚዲያ ሜምበር እንዲሆኑ ሰብስክራይብ እንዲያደርጉ የአምባሳደር ሚናችሁን ተወጡ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የደገፋችሁ ነው። ከምንም በላይ ግን አብራችሁ ስለምትሆኑ አብራችሁ ስላላችሁ ሀሳብ አስተያየት እየሰጣችሁ ሚዲያው የሚጠናከርበትን መንገድ በእውነትም በትክክል በመረጃ በማስረጃ የዳበረ አዲስ የምልከታ አማራጭ እንዲሆን የምታደርጉትን ጥረት አጠናክራችሁ ቀጥሉ ማለት ፈልጋለሁ። በመግቢያ እንዳልኩት በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የልዑካን ቡድናቸውን አስከትለው የጅቡቲ ከተማ ጅቡቲ ወደ ሀገረ ጅቡቲ ዋና ከተማ ጅቡቲ ተገኝተዋል። በልዑካን ቡድኑ ውስጥ አብረዋቸው አህመድ ሺዴ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተገኝተዋል። ጅቡቲ ሲደርሱ የኢጋድ ሴክሬታሪያት ጀነራል ዶክተር ወርቅነህ ገበየሁ፣ ምክትል ሴክሬታሪያቱ ሙሐመድ አብዲ ዋሬ እንዲሁም በጅቡቲ የኢትዮጵያ አምባሳደር ዶክተር ለገሰ ቱሉና ሌሎች የጅቡቲ ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። በዛም እንግዲህ በዓለ ሲመቱን ተሳትፈዋል ማለት ነው። ለስድስተኛ ዙር ነው እስማኤል ኦማር ጉሌህ የተገኙት። ምንድን ነው የበዓለ ሲመታቸው ዛሬ ክቡር ጠቅላይ ሚኒስትሩ የተገኙበት ዋነኛ አጀንዳ ማለት ነው የፕሬዝደንት እስማኤል ኦማር ጉሌህ ስድስተኛ ተርም በ1999 ከአጎታቸው ስልጣን የጅቡቲ ፕሬዝደንትነትን ከተቀበሉ በኋላ እስከ ዛሬ እሳቸው ነው ጅቡቲን እያስተዳደሩ ያሉት። እንግዲህ በበዓለ ሲመታቸው የጅቡቲ ፕሬዝደንት ግጭት ማስወገድ እንደሚያስፈልግ፣ የአፍሪካ ሀገራት ችግራቸውን በራሳቸው አቅም መፍታት እንዳለባቸው፣ የአፍሪካ ሀገራት የኢኮኖሚ ውህደት የፖለቲካ ውህደት ውስጥ መግባት እንዳለባቸው፣ በጋራ ኢንቨስትመንት በኢኮኖሚ በጸጥታ ትብብር በዚህ መስራት አለባቸው ብሏል። እንግዲህ መቼም መናገር አንድ ነገር ነው፣ ግን ለኢትዮጵያ በሆነ አማራጭ አክሰስ ቱ ሲ መፍቀድና ቀዳሚ መሆን ያስፈልጋል። ይሄ አዲስ ነገር አይደለም። ሳውዲ አረቢያ ቀይ ባህርን ተሻግረው ማዶ ላይ ሳውዲ አረቢያ ለጆርዳን በቦታ በመቀያየር የቀይ ባህር ተጋር እንድትሆን አድርጋታለች። የሌሎች ሀገራትም ተሞክሮ አለ እና የሚናገሩት ብቻም ሳይሆን አንድ ነገር ኢንቴግሪቲ ያስፈልጋል። ኢንቴግሪቲ ሌላ አይደለም፣ ዎኪንግ ደ ቶክ ነው። እኔ ማወራውን ምኖር ከሆነ ኢንቴግሪቲው አለኝ ማለት ነው። አለያ ብዙ ጊዜ እናወራለን፣ እንናገራለን፣ እንተነተናለን፣ ግን እኛ እንኖረውም። ያማ በቃ ዳስ ፕሪንሲፕል ነው። የኔ ኑሮ ግን እንደዚህ ነው እንደሚሉ በአብዛኛው ማለት ነው። ትልቁ ነገር በዚህ የበዓለ ሲመቱ ላይ ከኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተዋል፣ ከነ ልዑካን ቡድናቸው ማለት ነው። ደቡብ ሱዳን ሳልቫኪር ማያርዲት ተገኝተዋል የልዑካን ቡድናቸውን ይዘው። ሩዋንዳ በጠቅላይ ሚኒስትሯ ተወክላለች። ሶማሊያ በፕሬዚደንት ሐሰን ሼክ መሐመድ፣ ቻይና በተመሳሳይ የልዩ መልእክተኛውን የፕሬዚደንት ዢፒንግ ልዩ መልእክተኛ ሎጋንግ ጃምካን ተገኝተዋል። በነገራችን ላይ እንግዲህ ዛሬ በ9 ጅቡቲ የተገኙት
በ12 ደግሞ እንደገና በሙሴቬኒ በዓለ ሲመት ላይ አሁንም የቻይና መንግስትና የቻይና ፕሬዚዳንት ዢጂንፒንግን እንዲወክሉ ወደ ኡጋንዳ ካምፓላ ያመራሉ ማለት ነው። ሶ በዚህ ወሳኝ ነገር ሆኖ እንደ መረጃ እየወጣ ያለው ያው የበለጠ ቬሪፋይ እናደርገዋለን የመሆን ፕሮባቢሊቲው ግን 95% አካባቢ ሊሆን ይችላል እና በዚህ የበዓለ ሲመቱ ላይ ሱዳን ሌሎችም አሁን ልክ ኢትዮጵያ፣ ሳውት ሱዳን፣ ሩዋንዳ፣ ሶማሊያ፣ ቻይና፣ ጃፓኖችም ጃፓን ተገኝቷል። ምናልባት የተገኙ ሀገራት አስፈላጊ ከሆነ አረብ ሊግም ካፒታል ጅቡቲ the arrival of heads of state and high level foreign delegations along with representatives from Ivorian, Uganda and Japanese government and the Arab League amid intensive security and organizational preparation for the official celebration ይላል። ዞሮ እንዳልኳችሁ አረብ ሊግም የጃፓንም የኡጋንዳ የአይቮሪ ኮስት ማለት ነው የኦአይሲ የአፍሪካ ህብረት ራሱ የአፍሪካ ህብረት እንግዲህ እንደምታውቁት የአፍሪካ ህብረት ቸርማን ማለት የአፍሪካ ህብረት ኮሚሽን ሊቀመንበሩ የቀድሞ የጅቡቲ የውጭ ጉዳይና የትብብር ሚኒስትር የነበሩት ናቸው። መሐመድ አሊ ዩሱፍ እሳቸውም ተገኝተዋል። የኢጋድ ሴክሬታሪያት ጀነራል በመግቢያ እንዳልኳቸው ለክቡር ጠቅላይ ሚኒስትሩ አቀባበል ካደረጉት ውስጥ አንዱ ናቸው ዶክተር ወርቅነህ ገበየሁ። ምክትሉም በተመሳሳይ መሐመድ አብዲ ወሪ የኢጋድ ምክትል ሴክሬታሪያት ተገኝተዋል። ትናንት አሁን ይህንን አገናኙት ጀስት ከኢቨንቱ ባለፈ በትናንትናው ዕለት ደግሞ ዶክተር ወርቅነህ ገበየሁ አንድ መልእክት አስተላልፈው ነበር በትዊተር ገጻቸው። ምን የሚል እንዳለ እሷን መረጃዋን ብነግራችሁ ነው የሚሻለው። ምንድነው ዶክተር ወርቅነህ ገበየሁ በመልእክታቸው ያስተላለፉት? ከአሜሪካ ሲኒየር አድቫይዘር ፎር አረብ ኤንድ ሚድል ኢስት አፌርስ ኤንድ ሲኒየር አድቫይዘር ፎር አፍሪካ አት ዘ ዲፓርትመንት ኦፍ ስቴት የመካከለኛውና የአረብና የመካከለኛው ምስራቅ ጉዳዮች አማካሪ እንዲሁም በስቴት ዲፓርትመንት ወይም በአሜሪካ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጉዳዮች አማካሪ ከሆኑት ማሳድ ቦሎስ ጋር በስልክ ተወያይተናል ብለው እና በወሳኝነት ደግሞ የተወያየንበት የቀጠናውን የሰላምና የደህንነት ሁኔታ በተመለከተ ነው ብለው ሸር አድርገዋል የትዊተር ገጻቸው ላይ። እንግዲህ ምናልባት ለወደፊት ለሌላው መረጃ እንዲረዳችሁ ብትከታተሉት ደስ ይለኛል። ዶክተር ወርቅነህ ገበየሁን ማለት ነው እና መልእክታቸውን እንዳለ ላንብብላችሁ ብዬ ነው። ወርቅነህ ገበየሁ እና እንግዲህ ትናንት መሆኑን ዶክተር ወርቅነህ ገበየሁና ማሳድ ቦሎስ በስልክ ያወሩት ትናንት መሆኑን ዛሬ ደግሞ ክቡር ጠቅላይ ሚኒስትሩ መሄዳቸውን በነገራችን ላይ ጠዋት ላይ የወጡ የነበሩ ሪፖርቶች የሚያሳዩት ኢትዮጵያ በቀድሞው የኢትዮጵያ ፕሬዝዳንት ሙላቱ ተሾመ እንዲሁም ሙላቱ ተሾመ ደግሞ የኢጋድ ምርጫ ታዛቢ ሆኖ ጅቡቲ የነበረውን ምርጫ አንዱ ኢጋድ ታዛቢ ነው የነበረው። የኢጋድን ምርጫ ታዛቢ ደግሞ ይመሩት የነበሩት ዶክተር ሙላቱ ተሾመ ናቸው። ዶክተር ሙላቱ ተሾመ የሚመራው ልዑካን ቡድን ኢትዮጵያን ይወክላል ነው እስከ ትናንት የነበረው መረጃ። ዛሬ ክቡር ጠቅላይ ሚኒስትሩ ለዚህ ለበዓለ ሲመት ሲገኙ ኦፍኮርስ ከዚህ በፊትም የጅቡቲ የውጭ ጉዳይ ሚኒስትር በክቡር ጠቅላይ ሚኒስትሩን በራሳቸው ገጽ ላይ የጻፉት ማለት ነው መልእክት የፕሬዝዳንቱ መልእክት ልክ ተቀብለዋል። ያው እንዲገኙ ነው ይሄ ኦፊሻሊ እና ምንድነው የሚለው ላንብብላችሁ። በነገራችን ላይ I had a call with His Excellency Masad Bolos, Senior Advisor for Arab and Middle Eastern Affairs and Senior Advisor for Africa at the Department of State. We discussed the current regional situation. በአሁናዊ የቀጠናው ሁኔታ ዙሪያ ላይ ተመካክረናል and the impact of global developments on the IGAD region. We reaffirmed the importance of continued dialogue and coordinated engagement in support of peace, stability and development across the region የሚል አስቀምጠዋል። ስለዚህ
አንዳንድ የሚወጡ መረጃዎች ምንድነው የሚለው? ሱዳን ደግሞ በምክትል ፕሬዝዳንቷ በኩል ተወክላ በቦታው ተገኝታለች በበዓለ ሲመቱ ላይ። ኢትዮጵያና ሱዳን ውይይት አድርገዋል የሚሉ መረጃዎች እየወጡ ነው ያሉት። የማድረጋቸው ደግሞ የሱዳን ምክትል ፕሬዝዳንት ማሊክ አጋርና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኢጋድ ሴክሬታሪያት ወርቅነህ ገበየሁ በተገኙበት አንድ፣ በተመሳሳይ የአፍሪካ ህብረት ኮሚሽን ሊቀመንበር እና የቀድሞው የጅቡቲ ፕሬዝዳንት የቀድሞው የጅቡቲ የውጭ ጉዳይ እና የዓለም አቀፍ ትብብር ሚኒስትር በተገኙበት ውይይት አድርገዋል። ውይይታቸውም አሁን ባለው የቀጠናው በተለይ በወሳኝነት በሱዳንና በኢትዮጵያ መካከል እየቀረበ ባለው እነዚህ ጥቃት ተፈጽሞብኛል፣ የለም ጥቃት አልተፈጸመም፣ በኢትዮጵያ በኩል ምንም የሆነ ጥቃት የለም፣ በተደጋጋሚ ሲቀርቡ የነበሩ ጉዳዮች አሉ። የመሐመድ አሊ ዩሱፍ የአፍሪካ ህብረት ኮሚሽን ሊቀመንበር እና የጅቡቲ ፕሬዝዳንት ራሳቸው እስማኤል ኡማር ጉሌህ በተገኙበት ኢትዮጵያና የሱዳን ምክትል ፕሬዝዳንት በጋራ ተወያይተዋል። በውይይታቸው ይሄ በተደጋጋሚ ክስ ሲቀርብ ነው የኖረው። ኢትዮጵያ ሬሴፍን ትረዳለች፣ ኖት ኦል የለም እንደዛ ነገር። ኢትዮጵያ በግዛቷ የጦር መሳሪያ እንዲተላለፍ በአውሮፕላንም ለምሳሌ ከቻድ ወደ አዲስ አበባ፣ ከአዲስ አበባ አሶሳ፣ ከዛ በኩምሩክ አድርጎ ወታደራዊ ማሰልጠኛ አሶሳ፣ የለም ከቦሳሶ አስቀድሞ ከቦሳሶ ፑንትላንድ ከሚገኝ ወደብ ከዛ ወደ አዲስ አበባ በጋምቤላ በኩልም አድርጎ በነቀምት አድርጎ ወደ አሶሳ ሄዶ እንደዚህ አይነት ክሶች አሉ። ኢትዮጵያ ደግሞ አስተማማኝ በሆነ መልኩ ማንም የማይክደው መርሰነሪ የቲፒኤልኤፍን መርሰነሪ ቀጥሮ እንደሚዋጋ፣ ኤርትራ በራሷም በሙሉ ለሙሉ ኢንጌጅመንት እንዳላቸው፣ የግብፅ ድጋፍ እንዳለ፣ ከግብፅ ጀርባ ደግሞ የኢራን ድጋፍ እንዳለ፣ የሳውዲ ድጋፍ እንዳለ፣ እነዚህ በሙሉ ጉዳዩ የሱዳን የውስጥ ግጭት ምናልባት ለስልጣን ተብሎ የተጀመረ ግጭት አሁን እያደገ ሄዶ የፕሮክሲ ዋር ማዕከል ሆኗል። የእጅ አዙር ጦርነት እየሆነ ነው። በነገራችን ላይ ማርኮ ሩቢዮ ትናንት ቫቲካን ላይ የተናገሩት ይሄንን ነው። የሱዳን ግጭት የቀጠናው እና የሌሎች የሩቅ ሀገራት የፍላጎታቸውን ለማሳካት የእጅ አዙር ጦርነት ሜዳ አድርገውታል። ስለዚህ አጠቃላይ የመነጋገር እድላቸው 95% ሀይ ነው። እንዳልኳቸው አስቀድሜ ዶክተር ሙላቱ ተሾመ ይወክላሉ ከተባለ በኋላ ነው ይህ ጉዞ የተካሄደው። ከዛ ባለፈ ግብፅ ነበር በወሳኝነት ድጋፍ ሲያደርግ የነበረው። ግብፅ ለምን ስለሚፈልገው በነገራችን ላይ ለባለፉት 3-4 ዓመታት ግብፅ ምንም አይነት ለሱዳን ይደርስ የነበሩ ወይም ለሱዳን ይደርስ የነበረውን የውሃ ከናይል ያለውን ድርሻ ግብፅ ሙሉ ለሙሉ እየተጠቀመ ነው ያለው። ሌሎች ካናሎች ተጨማሪ ካናል ሁሉ ዘርግተው ግድቦቻቸውን ሞልተው ሌሎች ፕሮጀክቶች ላይ ነው እንጌጅ እያደረጉ ያሉት። ይሄ ግጭት እንዲቀጥል፣ የመስኖ አውታሮቻቸው እንዲወድሙ፣ ግድቦቻቸው እንዲኮላሹ፣ ከጥቅም ውጭ እንዲሆኑ እየሰሩ ነው ያሉት። ጦርነቱን እየደገፉ ነው። ይህንን አንድ ሱዳንን ማውደም ነው። ሁለተኛስ ሱዳንን በመጠቀም ላውንቺንግ ፓድ መሸጋገር ያድርገው ደግሞ ኢትዮጵያ ውስጥ የሚንቀሳቀሱ በቀጥታ ግብፅ ከኛ ጋር ሊዋጋ አይችልም። ታሪካቸው የሚያሳየው ካፓቢሊቲያቸው እንግዲህ ጫካ የሚዋጋ ምናምን እንደዚህ ጦር አለን፣ የሪኮነሰንስ ሴንተሮች ምናምን አሏቸው። ምንም ይሄ የሚታወቅ ስለሆነ ያኔ አርኤስኤፎችም ይዟቸው ስለነበሩ እዚህ ኩምሩክ ላይ በተለይ ብሉ ናይል ሪጅን የሚባለው ላይ ህዋቶች እንግዲህ እኔ ምናልባት ወደኋላ ተመልሳችሁ አብራችሁኝ የመጣችሁ የምታውቁት ነው። የህዋቶች የሞተ የደነቆረ ግምገማ ነው የሰሩት።
ማንም አብሯቸው ሊሆን አይችልም። ያ ምናልባት የበሰበሰ ጠመንጃ የበሰበሰ ጥይት የሆነ ነገር ሊደግፍ ይችላል። የጭንቁ የውጊያው ቀን ግን አገናኝቶ አጋጥሞ ነው ዞር የሚለው። ይሄ ትክክል አይደለም። ሱዳን አንደኛ ለራሱ አቅም ያለው አይደለም። ሁለተኛ ደግሞ አንድ ስብሐት ነጋ የተናገረው ነገር አለ። ከዚህ በፊት ኢንተርቪው አድርጎት ጋዜጠኛ ያየ ሰው ዋናው ተጠያቂ ተለላኪው ነው፣ ላኪው ለጉዳዩ ነው፣ ለጥቅሙ ነው ይላል። ሰው ተለላኪ ሆነ ሱዳን ይረዳኛል። እኔ ትናንትም የብሉምበርግን የአዲስ ስታንዳርድ ሌሎች ሳይት እየተደረጉ ሱዳን የአየር መቃወሚያ ተጨማሪ ቁጥር ያለው እያስጠጋች ነው ወደ አልፋሽጋ ወደ ብሉ ናይል ግዛት። ይህ የሚባለው ሌላ አይደለም ብያቸዋለሁ። አርሚ 7 እየተጠናከረ ስለነበር ለምን ከአርሚ 60 ብሎ ያደራጁት መካናይዝድ አለ። ከዛ ሰው ቀንሰዋል። ከአርሚ 22 ቀንሰው በኦምሃጅር በኩል አድርገው ይሄ ሐምዳይትን ይዞ ወደ ሱዳን በዚህ በአልፋሽጋ በሸረና በኩል ኃይል እያጠናከሩ ነው ጥቃት ለመክፈት። ምን ብያቸዋለሁ? ትናንት አርብ ነው። ትናንት አርብ ወይ ዛሬ ወይ ነገ በመጪዎቹ ቀናት ጦርነት ይከፍታሉ ብያቸዋለሁ። ለዚያ የሚሆን የሚያሳይ ለአገው ዲሞክራሲ ንቅናቄ ለሚባል ለተላላኪያቸው ለእያንዳንዱ አባል ትናንት ወደ 4500 ገደማ ለሚሆን ታጣቂ አለው። ከዛ በላይ ሊጨምር ይችላል። ለነዛ ታጣቂዎች ለእያንዳንዳቸው 4 ሺህ ብር ከፍለዋል ደሞዝ ብለው። ይሄን ለታጣቂ ደሞዝ የከፈለው ህወሓት ግን መልሶ የሰራተኛ ደሞዝ መክፈል አልቻልኩም እና ዝርዝር ጥያቄ ያቀርባል። ሰው ግብፅ ከሱዳን ጎን ቆሞ ኢትዮጵያን ለማተራመስ ሊፈልግ ይችላል። ግን አንድ ስኳድሮን ማለት ከ6 እስከ 12 አውሮፕላን አሰማርቶ አይታችሁታል። ሆፕፉሊ በእርግጠኝነት አቡዳቢ አብዱልፈታህ አልሲሲ አቡዳቢ ሲሄዱ የመጀመሪያ ከመሐመድ ቢን ዛይድ አልናህያን ጋር የጎበኙት በአቡዳቢ የሰፈረውን የግብፅ ስኳድሮን ነው። የግብፅ አየር ኃይል ስራው ምንድን ነው? ኢንተርሴፕት ማድረግ የሚመጣ ጥቃት ካለ አቡዳቢ ጥቃት ወይም ዩናይትድ አረብ ኤሚሬት ጥቃት መሰንዘር ከፈለገ ደግሞ ኢራን ላይ ጥቃት መሰንዘር ነው። ስለዚህ ምን ሆነ ማለት ነው? ግብፅ ኮምፕሌትሊ በይፋና በገሃድ ከኢራን የነበረውን ግንኙነት አቋረጠ ማለት ነው። ያም ብቻም አይደለም። ይሄ ግልጽ የሆነ ፍላግራንት ቫዮሌሽን ኦፍ ሶቨርኒቲ ኤንድ ቴሪቶሪያል ኢንቴግሪቲ ነው ኢራን የፈጸመችው ጥቃት በኤሚሬት ላይ ብሎ አውግዟል። ከዚህ ጀርባ ምን አለው? በዝርዝር ወደ እናንተ አድርሻለሁ። አንደኛ ነገር ከፍተኛ የሆነ የኢኮኖሚ ቀውስ ውስጥ ነው ያለው። ካሽ ይፈልጋሉ፣ ሴንሲቲቭ ካሽ። ምን ያህል ቢሊዮን ዶላር ተቀብሎ እንደሆነ እንግዲህ ወደፊት ጎግል አድርገን ወይ በመረጃ የምናየው ነው። ለምሳሌ ፓኪስታን ለሳውዲ አረቢያ አገዘ፣ ስኳድሮን አየር ኃይል አመጣ፣ ሰፈራ። በስምምነታቸው መሰረት ጥቃት ከተፈጸመ ከፍ ያለ ጥቃት ከሆነ እስከ ኒውክሊየር ሽልድ ድረስ ስምምነት ፈጸመ። በዛ ዩናይትድ አረብ ኤሚሬት ደስተኛ አልሆነ። ሰጥተውት የነበረውን 3.5 ቢሊዮን ዶላር በአስቸኳይ መልስም ብለው አስመለሱት። ያን ሲያስመልሱት ወደ 8.5 ቢሊዮን ዶላር ነው ሳውዲ አረቢያ ደግሞ መልሶ ለፓኪስታን የሰጠው። ሰው የኃይል አስተላለፉ እየተቀየረ ነው። በግልጽ የሚታወቅ ኤርትራ፣ ግብፅ፣ ኢራን፣ ሳውዲ ከሱዳን ጋር የየራሳቸው ኢንተረስት አላቸው። የሬድሲ ኢንተረስት አለ፣ የእርሻ መሬት ኢንተረስት አለ፣ የወርቅ ኢንተረስት አለ፣ በቀጠናው የፓወር ፕሮጀክሽን ኢንተረስት አለ። እነዚህን ይዘው ፕላስ ሌሎች የሃይማኖትም እነዚህን ሁሉ ኢንተረስት ይዘው ሲሳተፉ ነበር። በገንዘብ ነው ወይ በፖለቲካ ነው ወይ ድጋፋቸው? የጦር መሳሪያ በመስጠት የመረጃዎች የሳተላይት መረጃ በማሰልጠን የጦር መሳሪያ እንዲተላለፍ በማድረግ ያ እንደየ ሀገሩ ቸክ ብታረጉት ብታነቡት የምትገነዘቡት የምንገነዘበው ጉዳይ ነው። ሰው አሰላለፉ እየተቀየረ ነው። ህወሓት ተንቀሽቅዦ የሰውን ጦርነት ለዛ ነው የነ ደብረ ጽዮን ጭንቅላት ያረጠ ነው። ማንበብ ያቆሙት ምናልባት እስከ 1983 አንብበው ሊሆን ይችላል። ከዛ በኋላ በድል ስካር ላይ ነው የኖሩት። ሁሉን እንደፈለግን እናደርጋለን፣ የአይኑ ቀለም ያላማረን እናስወጣለን፣ እናባራለን። የሆነን ሰው ኦቨርናይት ባለጸጋ ያደርጋሉ፣ የሆነን ሰው ኦቨርናይት ያድህያሉ። በአሸናፊነት ትምክህት ነው የኖሩት። ማንበብ አቁመዋል፣ አርጠዋል። መስማት ደግሞ አይፈልጉም። ከነሱ በላይ አዋቂ የለም።
ያው እንዲሁም ቢያንስ ጋት ሚዲያ ባይሰሙ ይህ አሰላለፍ ለእናንተ አይሆንም። እሺ ክቡር ጠቅላይ ሚኒስትሩ ምን ብለዋል ፓርላማ ላይ? ማንም ሊያግዛችሁ አይችልም፣ በርቱ አይዟችሁ ብሎ የሆነ የወዳደቀ የጦር መሳሪያ ሊሰጣችሁ ይችላል፣ ውጊያ ላይ ግን ማንም አይመጣላችሁም ብለዋል። ጋዛን እንደ ምሳሌ አንስተው። ስለዚህ አንዳንዶቹ እያያችሁ ነው። አንዳንድ የኤርትራና በተለይ የዚህ የህወሓት ጽሕፈት ቤት ያደራጃቸው አክቲቪስቶች የአልቡርሃን ጦር ድል ተቀዳጅቷል፣ እየተጠጋ ነው። አሁን የእነሱን የወዳደቀ የተርከሰከሰ ፕሮፓጋንዳ እኔ ለእናንተ በማድረስ ይቅርታ እንጂ እዚህ ጋር ጥቃት ሊፈጸም ነው ምናምን ወዘተረፈ ማለት ይሄ በቃ ፋንታሳይዝ ማለት የለም። ስለዚህ ከዛ ምናልባት አሁን እነሱ ደግሞ አይ ድርድር ተደረገ ሲባል ደግሞ ምን ሊሉ ይችላሉ? ፈርቶ ወይ ምናምን። ዞሮ ዞሮ አሁንም መናገር የምፈልገው የፕሪቶሪያ ስምምነት ስቲል አክቲቭ ነው። የፕሪቶሪያ ስምምነት ከምንም በላይ ለህወሓት ኢትወዝ ኒውክሌር ሽልድ ማለት ነበር። የሆነ ነገር ሲሆን የፕሪቶሪያ ስምምነት ተጣሰብኝ፣ እንደዚህ ሆነ፣ በዚህ አክት እያደረግን አይደለም ወዘተረፈ እያልክ ያን ካርድ ተጠቅመው አትሊስት እኔ ለፓርቲው ሰርቫይቫል ነው ያንን የመሰለ ዋሻቸውን ነው አሁን ምን ታመጣላችሁ ብለው አደባባይ እየወደቁ ከዛ ኤርትራ ከጎኔ ይሰልፋል ብለው ከሆነ ትረስትሚ ድርድር ላይ ነው ያለው። ድርድሩን በተመለከተ ነገ ከነገ በስቲያ የምትሰሙት ነው። ኤርትራ ኢትዮጵያ የአሰብ ወደብን መጠቀም ትችላለች፣ ከዚህ በፊትም አልከለከልንም። ጦርነቱ ሲነሳ በ93 94 ላይ ጥለውን ነው የወጡ፣ ወደ ጅቡቲ ነው ሄዱ። አሁንም በነበረው አግባብ ኢቭን ዜሮ ኮስት ድረስ ሆኖ መጠቀም ይችላሉ። ዜሮ ኮስት ምንም ሳያወጡ። የናቫል አሬንጅመንትን በተመለከተ አንድ፣ የባህር ኃይልን በተመለከተ አንድ፣ ሁለተኛ ሌጅቲሜት ኤንድ ሶቨሪን ሲአክሰስ የሚባለው ከኢትዮጵያ ድንበር እስከ ቀይ ባህር ድረስ የሚደርስ ደግሞ ርዝመት ወርድናው ቁመቱ ሌላ ጉዳይ ሆኖ በመሬት ልውውጥም በግዥም በሌላም በሆነ አሬንጅመንት ሶቨሪን ሲአክሰስ ይኑረን የሚባለው ነገር ግን ይህንን አንቀበልም ብለዋል። ይቀጥላል፣ ድርድር ነዋ። ለምሳሌ እንግዲህ እንደምታውቁት ግብጾች ጋር አሁን ድርድር እየተካሄደ ነው በውሃ ጉዳይ። ግብጽ ምንድን ነው ያለው? አሁን ሾክ ሊያደርጋችሁ ይችላል ስትሰሙ፣ ግን ታስቆለባት ኔጎሽሽን ኢትዮጵያ 0% ነው በውሃ ድርሻዋ ብለው ነው የጀመሩ። 0 በቃ የናይል ውሃ ላይ ያላት ድርሻ ኢትዮጵያ 0 ነው። እንዴት 0 ሊሆን ይችላል? እኔ እኮ 90%ቱን ኮንትሪቢዩት የማደርገው እኔ ነኝ። ኖ 0 ነው። ስለዚህ ያንን ናይልን የመጠቀም መስኖ አድርጌ ልጠቀም የሆነ ነገር አድርገ መጠቀም አትችልም። አንድ እሱን 0 ነው ያሉን። ሁለተኛ 0 የውሃ ድርሻ ካላት ኢትዮጵያ እና ኢነርጂ እንድታመነጭ ውሃውን ካልተጠቀመች ገድባ ከላይ የሚኖር ገድባ ኃይል የምታመነጭ ከሆነ ደግሞ ግድቡን በተመለከተ እኛንን ማስተዳደር ያለብን ጆይንትሊ እና ሌላ ደግሞ ዓለም አቀፍ የውሃ ምርምር ላይ የሚሰሩ ተቋማት ሊሆኑ ይችላሉ። ዓለም አቀፍ ተቋማት ባሉበት ግብፅ፣ ሱዳን፣ ኢትዮጵያም ራሱ አይመለከታትም ነው የመጀመሪያ የነበረው። አሁን ይህን ስትሰሙ ምን አይነት ነው ምናምን ትላላችሁ። ሳሶል ኔጎሽሽን እኛ ደግሞ በእኛ በኩል የቀረበውን ደግሞ መስማት አለባቸው። በእኛ በኩል ደግሞ የቀረበው እኛ ውሃው የሉዓላዊነት አካላችን ስለሆነ ከጥንትም የምንታወቅበት ፌር የሆነ ኢኩቴብል የሆነ ሪጂናል ኢንቴግሬሽንን አብሮ በጋራ መበልጸግን ይህንን መርህ ተቀብለን ነው እንጂ የምንሰራ የውሃ ክፍፍልን በተመለከተ በእኛ በውሃ ላይ ማን ነው የሚከፋፈለው? ግብፅ ውስጥ ባለ ናሽናል ሪሶርስ ላይ፣ ግብፅ ውስጥ ባለ ነዳጅ ላይ ወይ ግብፅ ውስጥ ባለ በስዊዝ ካናል ላይ ድርሻ አይኖረን ብለን አናቅም የሚል ነው። ትልቁ ነገር ምንድን ነው? መቀራረብ። ስትቀራረብ የምትሰጠው ይኖራል፣ የምትቀበለው ይኖራል። አደራዳሪዎች የህዳሴ ግድብን በተመለከተ ይሄ የኢትዮጵያ ሶቨሪን ዳም ነው፣ ፕራይድ ነው። በቃ ልክ አድዋችን ነው፣ የዚህ ዘመን አድዋ ነው። ሌሎች ግድቦች ከታች የምንስራ ከላይ የምንስራ፣ ከላይ የሚሰሩ ግድቦች ፋይናንስ አድርጉ፣ ጆይንትን መስራት ይቻላል። እንደ አስፈላጊነቱ ኢትዮጵያ ውስጥ ግብፅም ግድብ ትስራ፣ ሱዳንም ግድብ ትስራ፣ ባለሀብቶችም ግድብ ይስሩ፣ እኛ ኤነርጂውን እንገዛለን። ምክንያቱም ወደ $600 ሚሊዮን ኢንቨስት የተደረገበት ኢትዮ ጅቡቲ ድንበር አካባቢ አይሻ የሚባለው
የሶላር የፀሐይ ኃይል ማመንጫ ከዛ ዩናይትድ አረብ ኤሚሬት ነው ባለቤቱ። የኢትዮጵያ ኤሌክትሪክ ዩቲሊቲ ኃይል እየገዛ ነው አማክሊም። ስለዚህ ይህንን አድርጉ። ከዛ የኃይል ኢነርጂ በግሪድ ላይ መሸጥር ምናምን በተመለከተ ይህ ውይይት እየተካሄደ ነው። ስለዚህ የማርኮ ሩቢዮ ሱዳን የእጅ አዙር ጦርነት ማዕከል ሆኗል የሚለው ንግግር፣ የማሳድ ባሎስ ለኢጋድ ጀነራል ሴክሬታሪያት የስልክ ልውውጥ፣ 2 የሱዳን ምክትል ፕሬዝዳንት ጅቡቲ ላይ መገኘት፣ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ በዓለ ሲመት መገኘት። እየወጡ ያሉ መረጃዎችን ስናይ ጽምዶ የሚባለው የመጀመሪያውን ፌክ ነው፣ ማደናበሪያ ነው። በተግባር ደግሞ ሊፈጠር የሚችለውን ከናሽናል ኢንተረስት አኳያ እየተበተነ ነው ያለው። ስለዚህ ከሸረሪና በአልፋሽጋ በኩልም በየትም በኩል ጥቃት ብትፈጽም ጥቃቱን የፈጸመው ማን ነው? ህወሓትን። ህወሓትን እንደ ህወሓት ኢንተርቴን እናደርገዋል። አንድ ጋራንቲው ምንድን ነው? እኛ ጥቃት አንፈጽምም የሚል ነው። ጋራንቲው ከሱዳን በኩል የሚመጣው አንድ። ሁለተኛ ከኤርትራ ጋር ድርድሮች እየተካሄዱ ነው፣ ኢንጌጅመንት አይኖረንም ብለዋል። ከዛ ባለፈ የሚኖር ከሆነ እኔ ከትግራይ ውስጥ የሚኖር ዝም ብሎ ይሄ ታንክ እየተንጋጋ መድፍ ገብቶ የሆነ ከዚህ በፊት እንደነበረው ይህን ተቆጣጥሮ በዚህ አድርጎ ይሄ ገባ እንዲሸሽ የሚል ጦርነት አይኖርም። ሰም ሶርት ኦፍ ስፔሻል ኦፕሬሽን ሊኖር ይችላል። ይህንን የስብሃት ነጋ ስርወ መንግስት በተለይ አተሚክ ፋሚሊውን በተወሰነ ደግሞ ኤክስተንድድ ፋሚሊውን በቁጥጥር ውስጥ አውሎ ወደ ህግ ማቅረብ፣ የፕሪቶሪያ ስምምነትን ግን መልሶ አክብሮና አስከብሮ መቀጠል የሚኖር ነው የሚመስለኝ። እውነታውም እሱ ነው የሚል አነሳለኝ። እንግዲህ እየቆየን የምናየው ነው የሚሆነው። ሌላው እንግዲህ ዛሬ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጅቡቲ ካይሮ ገብተዋል፣ ግብፅ ካይሮ ገብተዋል። በዛም በሊዮፖልድ ሴደር ሴንጎር የሊዮፖልድ የሴኔጋል ፕሬዚደንት የመጀመሪያ ሴኔጋል ከ1960 መጀመሪያ ነፃ እንደወጣች ሴኔጋል በፕሬዚዳንትነት ያገለገለ። ሴኔጋል እንግዲህ በፈረንሳይ ቅኝ ግዛት ውስጥ የነበረች ሀገር ነች። በጣም የስነ ፍልስፍና የስነ ጥበብ ጸሐፊ፣ ደራሲ፣ ገጣሚ ነው እና የኔግሮይድ ፍልስፍናን በተመለከተ ጽሑፍ ጽፈዋል። ያ የኔግሮይድ ፍልስፍና ምንም አይደለም ልላቸው አልችልም። ዓላማው በወሳኝነት የጥቁርን ባህል፣ ስልጣኔ፣ አስተሳሰብና እምነት ከአውሮፓ የመነጠል በራሱ ፕራይዱን እንዲቆም የማድረግ ነው የነበረው። እነዚህ ራሱ ሊዮፖልድ እኛ ሀገር ሊዮፖልድ ሆቴል አለ፣ ሆቴል ዲኦ ሊዮፖልድ እንግዲህ በሱ የተሰየመው የሚለውን እንግዲህ ማጣሪያ እናደርጋለን። ዝሮ ፈረንሳይ ውስጥ የተማሩ እጅግ ከፍ ያለ ፍልስፍና የነበራቸው ሰዎች ናቸው። በሱ ስም የፍራንኮፎን የፈረንሳይኛ ተናጋሪ አገራት የከፍተኛ ትምህርት የሚማሩበት ትምህርቱ የሚሰጠው ደግሞ በፈረንሳይኛ የሆነ ከፍተኛ የትምህርት ተቋም ወይም ዩኒቨርሲቲ አሌክሳንድሪያ ውስጥ ያለ ዛሬ ምረቃ ተካሂዷል ማለት ነው። በዛ ምረቃ ላይ አስቀድሜ እንዳልኳችሁ ኢማኑኤል ማክሮን የፈረንሳይ ፕሬዚደንት እና የግብፁ ፕሬዚደንት አብደልፈታህ አልሲሲ በጋራ መርቀው ከፍተውታል። ዩኒቨርሲቲው 1990 አካባቢ ነው የተከፈተው፣ ግን ኦልሞስት 1990 ዛሬ 2026 ነው ያለ ነው። ከ36 ዓመት በኋላ ራሱን የቻለ እጅግ ዘመናዊ ኮምፕሌክስ ተገንብቶለታል ማለት ነው። ዩኒቨርሲቲው የግብፅ መንግስት ኮንትሪቢዩት አድርጓል። ፈረንሳይን በራሱ የደገፈው ሁኔታ አለ። በዚህ ውስጥ ፈረንሳይ እንደምታውቁት ኢማኑኤል ማክሮን በብሔራዊ ቤተ መንግስት ክቡር ጠቅላይ ሚኒስትሩ የራት ግብዣ ባደረጉላቸው ወቅት አንድ ንግግር ነግረዋቸዋል። እርስዎ ኢትዮጵያ የቀይ ባህር ጥያቄዋ እንዲሳካ ወኪል ሆነው ያገልግሉን የሚል በክቡር ጠቅላይ ሚኒስትሩና በፈረንሳይ ፕሬዚዳንት መካከል ባለ ግንኙነት የላሊበላን ቅርስ ከማደስ ባለፈ የቡድን 20 አበዳሪዎች ክለብ ሰብሳቢም ዋና ተጽዕኖ ፈጣሪም ስለሆነ ፈረንሳይ እሱን እያመቻቸ ነው። በነገራችን ላይ በቀጣይ
4-5 ወራት ሙሉ ለሙሉ የብድር ሪስትራክቸሪንጉን ለመጨረስ ኢትዮጵያ እየሰራች ነው። እስከ ኦክቶበር 2026 እሱን ለመጨረስ እየሰራች ነው። እሱ አለቀ ማለት ተጨማሪ ብድሮችን የንግድ ብድርም የኮመርሻል ሎንም የኮንሴሽናል ሎንም ከተቋማት ለማግኘት ይረዳል ማለት ነው። በዛም ረገድ ፈረንሳይ ከፍተኛ የሆነ አስተዋጽኦ አለ። ፈረንሳይ ከህንድ አለ፣ ቻይና፣ ጀርመን ከብዙ አገራት ከአውሮፓ ህብረት ጋርም እየፈጠርን ያለው ነው ጠንካራ ግንኙነት ብዙ ነገሮችን ስሙዝ እያደረገ ነው። በተመሳሳይ የዓለም የንግድ ድርጅት አባል ለመሆን የምናደርገውንም ጥረት የሚደግፍ ነው የሚሆነው። ሰው እንግዲህ ነገ ወደ ኬንያ ናይሮቢ ያቀናሉ ተብሎ ነው የሚታሰበው ኢማኑኤል ማክሮን። በዛ ኬንያ ናይሮቢ በሚኖራቸው ቆይታ አፍሪካ ፎርዋርድ ሰሚት 2026 ይካሄዳል። ይሄ አፍሪካ ፎርዋርድ ሰሚት 2026 እንደሚካሄድ የተበሰረው እዚህ አዲስ አበባ ኢትዮጵያ። ይሄ ደግሞ ከዚህ በፊት ፍራንኮፎን ወይም ፈረንሳይኛ ተናጋሪ ሀገራት ጋር ነበረ ጠንካራ ግንኙነት የነበራት ፈረንሳይ ከነ ማሊ፣ ከነ ኒጀር፣ ራሱ ከነ ሴኔጋል፣ ከቻድ፣ ከቡርኪና ፋሶ አሁን እንደምታውቁት ከምዕራብ አፍሪካ ሙሉ ለሙሉ ወይም ሳህል ከሚባሉ ሀገራትን ጨምሮ እየተባረረ አሁን የመጨረሻ አፍሪካ ውስጥ ያለው ሚሊተሪ ቤዝ ፈረንሳይ ጅቡቲ ነው ያለው ትልቁ የሚባለው። የሆነ በባለፈው ኬንያ ውስጥ የሆነ ሚሊተሪ ቤዝ ለማቋቋም ይሄ ምንድነው ኤሊት ፎርስ እሱም ምክር ቤት ላይ ያጨቃጨቀበት ሁኔታ ነው ያለው እና በዛ ከ1500 በላይ የትልልቅ ካምፓኒ ኃላፊዎች ከፈረንሳይ ጨምሮ የፈረንሳይ ተቋማትን ጨምሮ በወሳኝነት መቀመጫቸውን ፈረንሳይ ያደረጉ የሌሎች ሀገራት ካምፓኒዎች ኤርባስን ጨምሮ ትልልቅ የቢዝነስ ካምፓኒ መሪዎች፣ አማካሪዎች፣ ፋይናንስ አቅራቢዎች በንግድ፣ በኢንቨስትመንት፣ በማይኒንግ ይሄ ክሊን ኢነርጂ በሚባለው አረንጓዴ ኢነርጂ ሃይድሮፖለቲክስን የፈረንሳይ የታወቀበት ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአሸጎዳ ላይ መቀሌ የነበረውን የዊንድ ፋርም የንፋስ ኃይል ማመንጫ ስፖንሰር ያደረገው የፈረንሳይ መንግስት ነው። ከዚህ በፊት አቅርቤላችኋለሁ እና እነሱን በሚመለከት ወሳኝ የሆነ ስብሰባ ይደረጋል በ11 እና በ12 ሰኞና ማክሰኞ ዘንድ ሰኞና ማክሰኞ አብረው ከኬንያ ፕሬዚደንት ዊሊያም ሩቶ ጋራ ይህንን ከመሩ በኋላ ሮብ ወደ አዲስ አበባ ይመጣሉ የተመረጡ ኢንቨስተሮቻቸውን ይዘው የካሪፉርን ጨምሮ ካሪፉር እንግዲህ እንደምታውቁት ከሜድሮክ ኢትዮጵያ ጋራ በጋራ ለመስራት ስምምነት ገብቷል። ይሄ የሜድሮክ ኢትዮጵያ ይሄ ካሪፉር መስራቱ ዝም ብለን ስናስበው የሆነ የሸቀጣሸቀጥ ሱቅ ወይ ስቶር አይደለም። ራሱ ሜድሮክ ኢትዮጵያ እርሻው ላይ የሚያመርተው ቡናው ስታንዳርዱን አሟልቶ ማሩ፣ ሌሎችም ቅመማ ቅመሞችን በዓለም ካሪፉር ባለው ኦልሞስት ታውዘንድስ ኦፍ ሾፕ ላይ ዲስፕሌይ ለማድረግ ለመሸጥ እድል የሚሰጥ ነው። ሌሎችንም ተጨማሪ ኤርባስንም ጨምሮ አብሮ ለመስራት ስምምነት የሚደረስ እንግዲህ ከቦይንግ ጋራ ወደ 73 አካባቢ ትዕዛዝ አውሮፕላን ሰጥተናል። ተጨማሪ ከኤርባስም ግዢዎች ይፈጽማሉ። ያው ሌሎች ደግሞ በጊዜው የሚገለጽ ነው። ልክ አሁን የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ግብፅ ላይ በሚኖራቸው ከአብድል ፈታህ አልሲሲ ላይ በናይል ጉዳይ ውይይት ይኖራል ዘንድ በቀጠናው ሰላም ጉዳይ፣ በሱዳን ጉዳይ፣ በሶማሊያ ጉዳይ፣ በየመን፣ በሬድሲ፣ በመካከለኛው ምስራቅ የሆርሙዝ ሰርጥ በሚከፈትበት ጉዳይ እነዚህ እና የሁለትዮሽ ግንኙነት ውይይት ይኖራል ኢንቨስት አድርጎ ፕላስ በሚለው። በተመሳሳይ ኢትዮጵያ ውስጥ ሲመጡ ደግሞ አሁንም ምን እናወራለን? ስለ ቀይ ባህር እናወራለን። የናይልን ጉዳይ እናወራለን። የናይልን ጉዳይ የምናወራው በፍትሃዊነት መጠቀም እንፈልጋለን። በናይል ላይ 3 ተጨማሪ የሃይድሮ ኤሌክትሪክ ዳሞች ስለምንገነባ የቴክኒክ ድጋፍ አድርጉልን፣ የፋይናንስ ድጋፍ አድርጉልን፣ ኢቨን ኢንቨስት አድርጉልን። አሁን የዓለም አካሄድ በነገራችን ላይ እየተቀየረ ነው። እንደ ከዚህ በፊቱ እርዳታ ስጡን የሚለው አለ። አሁንም መጠኑ እየቀነሰ ግን ከእርዳታ ይልቅ የጋራ የሆነ ሚቹዋል ኢንቨስትመንት በኢነርጂ ዘርፍ ኢንቨስት አድርጉ፣ በማይኒንግ ዘርፍ ኢንቨስት አድርጉ። አፍሪካ የማደግ ፖቴንሻል አለ። እኛ ይሄ ጸጋለን የተጠኑ በኢትዮጵያ ንግድና በኢትዮጵያ ኢንቨስትመንት ኮሚሽን በኩል የተጠኑ ዘርፎች አሉ። ሌሎችንም በጋራ አጥርቶ መግባት በሚቻልበት ጉዳይ ላይ ምክክር ይኖራል። ምን እየሆን ነው? እንደ አፍሪካ ራሳችን
ከዓለም ጋር ያለን ትስስር ግንኙነት ለማጠናከር እየሞከርን ነው። የአፍሪካ ድምፅ እየሆነ ነው። ችግሮችን ያሉ ቀጠናዊ፣ ሀገራዊ እነዚህን ደግሞ በመወያየትና በሁለትዮሽ የንግድ ትስስር ግንኙነት ለመፍታት ጥረት እያደረግን ነው የሚለው እሱ መታየት ይኖርበታል። ሌላው የሶማሊያ ጉዳይ ነው። እንግዲህ በነገው ዕለት በነገራችን ላይ በሶማሊያ ስቴዲየም ላይ የሶማሊያ ፊቸር ካውንስል የተቃዋሚዎች ህብረት የጠራው ስብሰባ ምንድነው ተቃውሞ ይካሄዳል። ተቃውሞው ወደ ግጭት እንዳያመራ ስጋቶች አሉ። እሱን እንግዲህ ነገ በውሎም በዕለታዊም መረጃ ማድረሳቸው ይሆናል። ዞሮ ዞሮ እጅግ በጣም ከፍተኛ የሆነ ውጥረቶች አሉ። ከኛ ኮፒ አድርጉት። የኮሪደር ልማት አዲስ አበባ እየተለወጠ ነው። አዲስ አበባ ስለሚሆነው ይሄ ጌት ኤሪያው እየተቀየረ ነው። የዓለም ስታንዳርድ አለ እንደምታውቁት። ከተሞች ይህን ያህል ፐርሰንቱ አረንጓዴ መሆን መቻል አለባቸው። የመንገድ ስፋት በጣም እንግዲህ እሱን ማንበብ ነው እና ከዛ ኢትዮጵያ ከዚያ ከተቀመጠው ስታንዳርድ አንጻር ምን ያህል ቅርብ ነች፣ ምን ያህል ርቃለች የሚለውን ማየት ነው። ዝም ብለን ጭፍን ሆነን ብልጭልጭ ነው የሆኑ ሰዎችን እንደዚህ አፈናቅለዋል፣ ገፍተዋል፣ ወዘተረፈ ምንም ጥርጥር የለውም። በልማት ጊዜ ኮስት ይኖራል። ያ ኮስት ግን የሆነም ቡድን ጠቅሟል ከሆነ ኤቪደንስ ማምጣት ነው። በነገራችን ላይ እኔ አሁን በግልጽ ልንገራችሁ። ለምሳሌ ከዛንቺስም ፒያሳም በኮሪደር የተካሄዳል። አጋጣሚ ሆኖ እውነት ለመናገር እዛ ኢንቨስትመንት ወይንም እዛ ኮሪደር ልማት በተደረገባቸው አካባቢዎች በአብዛኛው 75% የዋለው ለፐብሊክ ነው። ፐብሊክ ሰርቪስ ነው። ወይ ፓርክ ነው የሆነው፣ ወይ የመኪና ወይ አረንጓዴ ነው የሆነው፣ ወይ ፓርኪንግ ነው የሆነው፣ ወይ መዝናኛ እነዚህ የእግር ኳስ መጫወቻዎች ነው የሆኑት፣ የወል አገልግሎት የህዝብ አገልግሎት የሚሰጡ ነው የሆኑት፣ ወይ መንገዱ ነው የሰፋው፣ የብስክሌት እንደዚህ አገልግሎት የወንዝ ልማት ነው የሆነው፣ ወይንም መንግስታዊ የህዝብ አገልግሎት የሚሰጡ ለምሳሌ እንደ ሙዚየሞች፣ የገበያ ማዕከላት እነዚህ ነው የሆኑ እና ይሄ ተወስዶ ለነከሌ ተሰጥቷል የሚል ነገር ከዛ እነዛስ ደግሞ ምንድን ናቸው የሚለው ማየት ነው። የኛ ከዚህ በፊትም የኢትዮጵያ የኮሪደር ልማት በወሳኝነት አድቫንቴጁ ምንድን ነው? ደርግ የፈጠረው ችግር አለ። ምን አደረገ? ከአንድ ቤት በላይ ያለውን በሙሉ ሶሻሊዝም አወጀና ወረሰ እና ሶሻሊዝም ሆኑ ነው ወይ? በሶሻሊዝም ፍልስፍና ትክክል ነው፣ ችግር የለብኝም። ምን አሁን እዛ ጋር ውጤቱ ምንድነው የነበረው? ኢኳል ዲስትሪቢዩሽን ኦፍ ፖቨርቲ ነው። የሆኑ ሰዎች ትናንት ምሳ ቁርስ እራት ይበሉ ነበር በደርግ ጊዜ። ከዛ ያንን ሶሻሊዝም ሲታወጅ ሁሉም ደሃ ሆነ። ያ መርገምት ግን በኢትዮጵያ የኮሪደር ልማት ላይ ውጤት አመጣ። ከትናንት በስቲያም ብያቸዋለሁ። ካዛንቺስ ብትሄዱ፣ ፒያሳ ብትሄዱ፣ ወይ በቀጣይ ለምሳሌ የኮሪደር ልማት የሚከናወንባቸው አካባቢዎች የት ነው ሊሆን የሚችለው? ወል ለምሳሌ እናውቃቸዋለን አይደል? ስለም ጌት ኤሪያ ሆኖ ለምሳሌ እዚህ ቶሎሳ ሰፈር አካባቢ ወደ ልደታ ምናምን ብትሄዱ ዳታውን ያዙት። ያ ዳታ ላይ ከተነሱት ቤቶች ውስጥ 85 እስከ 90% የመንግስት ቤት ነው። የቀበሌ ቤት ነው ወይ በኪራይ ቤቶች አስተዳደር የተያዘ ነው፣ ወይንም የመንግስት አገልግሎት መስጫ ጤና ጣቢያዎች፣ ክሊኒኮች፣ ትምህርት ቤቶች፣ የስፖርት ሜዳዎች፣ የመንግስት ተቋማት ያሉበት እነዛ ናቸው። በቀላሉ ታነሰዋለህ። በቀላሉ ስታነሳው የኢትዮጵያ የኮሪደር ልማት እንዲያውም ምን ውጤት አመጣ? በቀበሌ ቤት በመንግስት ቤት አይኖው ዋጋው ርካሽ ነው። ምናልባት 6 ብር ወይ 10 ብር ነው የምትከፍለው። ያ አካባቢ ላይ ገቢ አለው። ለምሳሌ ፒያሳ የቀበሌ ቤት በ6 ብር ተከራይተ ከነበረ አይ ዶንት ኖ ኤግዛክትሊ 20 ብር ሊሆን ይችላል። ማክሲመም 20 ብር ቢሆን የተከራየው አካባቢው ላይ ውሃ ቀዝቅዘህ ልሸጥ ትችላለህ። የሆነ እዛው ጋር ማርኬት አለ። ወጣ ብለህ ምናምን ሰርተህ ትገባለህ። ቤቱ ግን ስቲል ያንተ አይደለም። አሁንስ በመልሶ ማልማት ሲሆን እንዳቅምህ ባለ 1 መኝታ ሊሰጥ ይችላል። ባለ 2 መኝታ ትወስዳለህ። ባለ 3 መኝታ ትወስዳለህ። ኦኬ፣ የሚከፈለው ገንዘብ ደግሞ የለም ምናምን። እንግዲህ ይሄን ሁሉ መከራከር አንድ ነገር ነው። ብዙ ጉዳዮች ስላሉ ከጀርባው ለምን እንደዛ አላጠራቀሙም? ሌላው እኮ እንዲህ ነው። ከዛ ያው መመቸት ይኖራል። የራስ ቤት ይመስለናል። ብዙ ነገር ጉዳዮች አሉ። ያ የራሱ የሆነ ኢንተርቬንሽን ያስፈልጋል። አሁን ግን ምንድን ነው ያገኙት? የራሳቸው ለምሳሌ ባለ 3 መኝታ የተሰጠው ሰው
ቢሸጠው ኢን ሚሊየን የሆነ ገንዘብ ያገኛል። ባለ ሀብት ገንዘብ አገኘ። አይ እዚህ ጋር ያለው ኖስተልጃ፣ እዚህ ጋር ያለው ማህበራዊ ትስስር ምናምን እሱ ሁሉ ማየት ያስፈልጋል። ኢኮኖሚክ ጉዳዩ ይሄ ኢትዮጵያ ውስጥ ስትሰራው ቀላል ነው እንዳልኳችሁ የንብረቱ የቤቱ ወራስ ሞቃዲሾ ላይ ስትሰራው በጣሊያን ቅኝ ግዛት ተይዘው የነበሩትን ኬንያ ስትሰራው ሌሎች ሀገራት ላይ ስትሰራው ከፍተኛ የግጭት ምንጭ ነው። አሁን ሞቃዲሾ ያጋጠመው አንዱ ነው። ዋነኛው ተቃዋሚ ፓርቲዎችም እየተጠቀሙበት ያሉት መንግስት አላግባብ በልማት በመልሶ ማልማት በሚል እያፈናቀለ ነው የሚል ነው። ነገ የሚኖረውን እሱን እናያለን ማለት ነው። ዘን ነገ 10 ነው። ዘን ሰኞ 11 ማክሰኞ 12 ሮብ 13 5 14 አርብ 15 ደግሞ ሜይ 15 ተቃዋሚ ፓርቲዎች ምን እያሉ ነው? ከሜይ 15 20 26 ጀምሮ ልክ ከዚህ በፊት እነ ጀዋር እነ ልደቱ ከመስከረም 30 በኋላ እንደሚሉት ከሜይ 15 በኋላ ሐሰን ሼክ መሐመድ የሞቃዲሾ ከተማ ነዋሪ ናቸው እንጂ ስልጣን የላቸውም የሚል ከፍተኛ የሆነ ፖለቲካ አለ፣ ግጭት አለ። እዛ ደግሞ ያለው ጎሳ አለ። እኔ ለምሳሌ የሆነ ጎሳ ባልኮንኩኝ የዛ ጎሳዬ በሙሉ ሚሊሻ እኔ ጋር ነው። እዛ ደግሞ የሆነ ሰው ደግሞ የሆነ ጎሳ ባል ነው። ከዚህ በፊት ለምሳሌ ፎርማጆን ሐሰን ሼክ መሐመድ እንደዛ አድርጎ ነው ሞቃዲሾ ውስጥ ተኩስ አስከፍቶ ነው ሪዛይን እንዲያደርግ ያደረገው፣ የምታውቁት ነው። የሶማሌላንድ የነጻነት ቀን ደግሞ የነገ ሰኞ ሳምንት ሜይ 18 ይከበራል። ከዛ በፊት የሆኑ አገራት አይ ዶንት ኖ ኢስዋቲኒ ነው፣ አርጀንቲና ነው፣ ዶሚኒካን ሪፐብሊክ፣ ዛምቢያ፣ ሞሮኮ ወይንስ ማን ነው የሚለው ሌላ ጉዳይ ሆኖ እውቅና ቢያንስ 2 እውቅና ታገኛለች የሚል ጉዳይ አለ ሶማሌላንድ። ይሄ ደግሞ መልሶ የሶማሊያን ፖለቲካ ውጥረት ውስጥ የሚከፍት ነው። እንግዲህ አብድራህማን ኢሮ ዩናይትድ አረብ ኤሚሬት ነበሩ፣ አቡዳቢ ነበሩ። በዛ በቆይታቸው ከግሪክ፣ ከቆጵሮስ፣ ከካዛኪስታን፣ ከቤላሩስ፣ ከባህሬን፣ ከአንጎላ፣ ከጋና፣ ከፈረንሳይ፣ ከህንድና ከግብፅ ተወካዮች ጋር መወያየታቸውን መረጃዎች እየወጡ ነው። በነገራችን ላይ ኬንያ የህንድ ጠቅላይ ሚኒስትር ይህንን ቸር እንዲያደርጉ አብረው እንዲገኙ ከኢማኑኤል ማክሮን ጋራ ናሬንድራ ሙዲ እንዲገኙ ጥሪ አድርጋለች። እስካሁን ምላሽ አልተገኘም። ይህም በራሱ ደግሞ የሚሰጠን ኢምፕሊኬሽን ይኖረናል፣ አብረን የምናየው ነው የሚሆነው ማለት ነው። የመካከለኛው ምስራቅን በተመለከተ እስካሁን ያለው በተለይ አሜሪካ በሁለት የኢራን ባንዲራ በሚያውለበልቡ መርከቦች ላይ ጥቃት መሰንዘሯን ተከትሎ ከፍተኛ ውጥረቶች አሉ። አይ ቲንክ ጊዜያችሁን ከዚህ በላይ ላለመሻማት ሌሎች ጉዳዮችን ነገ በጋት ውሎ ዕለታዊ እንዳስፈላጊነቱ መረጃ እናደርሳለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ